ሰላም ጤና ይስጥልን ውድ የፔንቻ ፖርት ተከታታዮች እንደምን አላችሁ? ይኸው ዛሬም ሳምንታዊ ጉዳዮችን ይዘን ተመልሰናል። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እንኳን በሰላም መጣችሁ። ቻናሉ ፖድካስት ነው፣ ስሙም ፔንቻ ፖድካስት ይባላል። ለማታቁን አዲስ ሰዎች እኔ ብስራት እባላለሁ። እንግዲህ ጓደኛዬ ቻፕ ስቶሪ እኔ ደግሞ አልተባረርኩም እስካሁን አለው። ውድ ተመልካቾች እንግዲህ በእናንተም ጥያቄ ተው ይቅር ብላችሁ ባለፈው ትላንትና ከዛ በፊትም ትላንትናም በሰራነው ቪዲዮ እንግዲህ ይቅር ብላችሁ ነበር። ለኔና ለቢኒ አልተመቸንም በእውነቱ ምንም እየሰደበን በቤታችን መጥቶ እየተናገረን ያለውና ያለብንን ጫና ስላላወቃችሁት ነው። ግን እንግዲህ ዛሬም ከሱ ጋር አብረናለን። እንግዲህ ዛሬም ደግሞ ትላንትና ቪዲዮአችን ላላያችሁ ዛሬ የምታዩ ካላችሁ ቢኒን እንግዲህ እንዳያችሁት ኢትዮጵያ ነበረ፣ ተመልሶ መጥቷል። ግን እዚህ ሲመለስ ነገሮች ማስተካከል ያለበትን ነገር ለመጨረስ ነው በእነዚህ ቪዲዮዎች ያልገባው። እንግዲህ ከሚቀጥሉት ቪዲዮዎች ጀምሮ ቢኒ ይገኛል ይኖራል። ቻፒንም እንግዲህ የሚኖርበትን መንገድ እናመቻቻለን። እሱ እንዳለን ስክሪን አይበቃም እናንተ እያላችሁ ብሎናል። እንግዲህ ቻፒ ወይ እሱ ብቻውን ይመራው ይሆናል ፕሮግራም፣ እኛ በስልክ እንገባለን በድምፅ። ቻፒ እንዴት ነህ? ሁሉ ሰላም አለን? እግዚአብሔር ይመስገን ሰላም ነው አለን። ቢኒ ሊመጣ ነውና እስቲ እንደው ሰብስክራይብ እኔ ሰልችተዋል መሰለኝ። ሁሌ ሰብስክራይብ አርጉ ስል 56300 ላይ ነው ያለውና ኦልሞስት እኔ ዱላውን ለማቀበል እሱ ነገር ትንሽ የሞራል እንትን ሊያደርስብኝ ነው ሲመጣ ቢኒ እስካሁን ሊለይ ነውና እንግዲህ ከሚቀጥለው ጀምሮ ስለሚኖር ያ ነገር እንዲሆን አልፈለግኩምና እኔ ደግሞ ሁልጊዜ አድርጉ ስለምላቸው ትንሽ መሰላቸት ነገር ነው። ሆነ እንግዲህ ምን ታረጋዋለህ እኮ እስቲ የሆነ ነገር በላቸው አድርጉና ተከናወነ። አይከናወን። ውድ ተመልካቾች ሰብስክራይብ ማድረጋችሁ እንግዲህ ወደፊት ይዘናቸው የምንመጣቸው እንግዳዎች እነሱን ለማቅረብ ስለሚረዳን ያላዩን ሰዎች እንዲያዩን ስለሚያደርግ ኮሜንት ማድረጋችሁም የሚጠቅመው ያላዩን እንግዲህ አልጎሪዝም የዩቲዩብ አሰራር ሞር ላይክ በተደረገ ሞር ኮሜንት በተሰጠ ሞር ሰብስክራይብ በተደረገ ቁጥር ለብዙዎቹ ተደራሽ እንሆናለን ያደርገናልም። ዩቲዩብ አልጎሪዝሙ አሰራሩም እንደዛ ነው። በሚገርም ሁኔታ ደግሞ አብዛኞቹ ሰብስክራይብ ያላረጉ ሰዎች ናቸው አብዛኞቹ ተመልካቾቻችን። የሚገርም ነገርና አንተኖን አናሊቲክሱን ስለምናየውም ጭምር ነው። እና ሰብስክራይብ አድርጉ፣ ላይክም አድርጉ። ያው ቪዲዮ ማየታችሁ ካልቀረ ላይክም ብታረጉ ደግሞ ለኛ ይጠቅማል። እና ኮሜንት ግን እኔ ደስ የሚለኝ ያው ለአልጎሪዝሙ ሳይሆን ያው የተመልካቾች ሀሳብ ከሁለት ሳይድ ሲሆን ደስ ይላል። የተመልካቾችንም ሀሳብ እየሰማ ያነበኩ በጣም ኮሜንት በነገራችን ላይ በጣም ነው የሚያዝናናኝ። በጣም ያዝናናል። የኛ ደግሞ የተለየ ነው። የኛ የምትማርበት ቁም ነገር ነው የሚበዛው። ቁም ነገር ስለ ያው የምናቀርበውም ነገር እንትን ያለ ነው። ይሄ የፈን አይነት ነገር አይደለም። ሲሪየስ የሆኑ ነገሮችን ነው የማህበራዊ ጉዳዮችን የምንዳስሰውና መጥተው ሁሌም ብላለሁ እኔ እዚህ ከማወራው የበለጠ እዛ ጋር ኮሜንት የሚሰጡ ነገሮች በጣም ያስደንቁኛል። አንዳንድ ጊዜ እዚህ ጋር መጥተው እነዛ ሰዎች ኮሜንት የሚሰጡ ሰዎች በ4-5 ላይን ያህን ነገር ከአሪፍ ነገር ከተናገሩ እዚህ ጋር መጥተው ቢያወሩ ደግሞ ምን ያህል ልንማርባቸው እንደምንችል አስበዋለሁ ሁልጊዜም። እና ቪዲዮ ስንለቅ ቶሎ ነው በቃ ኮሜንቱ ነው የማየው ሪፍሬሽ እያረኩኝ ብዙ ነገሮች እንትን ይልሃልና ደስ ይላል። ከሁለት ሳይድ ሲሆን ያ ብዙ ነገር ትማርበታለህ። እንግዲህ እስቲ ወደ ዛሬው አጫጭር ጉዳዮችና ወደ ዋናው ጉዳይ እንገባለን። እንግዲህ ዛሬው የመጀመሪያው አጭር ጉዳይ እኔ አቀርበውና ሁለተኛውን አንተ ታወራዋለህ። የመጀመሪያው እንግዲህ ከቀናቶች በፊት የተወሰኑ ሶሻል ሚዲያውን ይዘውት የነበረው በሟች ቀነኒ ወይም ደግሞ በአርቲስት የኦሮምኛ ዘፋኙ አንዱዓለም ጎሳ ላይ ያተኮረ ጉዳይ ነው። እንግዲህ ወደ ተመልካቾች ከዚህ በፊትም በተከታታይ ያሉ የፍርድ ቤት ውሎችንም ከሞቷ ቀን ጀምሮ ያሉ ነገሮችን ስናሳውቅ ነበረ። አሁንም እንግዲህ ነገሮች ከእንደገና ተባብሰው ከረዋል። እንዴ ነው ከረዋል። እንግዲህ ሟች ቀነኒ ከሞተች በኋላ ያው እንደምታውቁት ከህንፃ ላይ
ተወርውራ ነው የተገኘችው የተባለው ሞታ። የአርቲስት አንዷለም ጎሳ ባለቤት ነበረች። እሱ ገድሏታል ተብሎ ማለት ብዙ ሰው የሚል የነበረውና ፖሊስም እንግዲህ ለጥያቄ ትፈልጋለህ በሚል ያው ተወስዶ እስር ቤት ነበረ ለተወሰኑ ጊዜያቶች። ከዛ በኋላ ተለቀቀ። ያን ያህል ግንትን አላገኘበትም፣ ኤቪደንስ አላቅም ፍርድ ቤቱ። እንግዲህ ጉዳዩ ትንሽ ቆየና ወደ አባ ገዳዎች ደረሰ። አባ ገዳዎች እንግዲህ ባለፈው የዛሬ 2 ሳምንት አካባቢ ጉዳዩ በእርቅ በሀገር ሽምግልና በኦሮሞ የገዳ ስርዓት ማከኝለን እንትን ለማለት ሞክረን ነበረ እና እሱን መርቀን ወደ ስራው እንዲመለስ ፈቅደናል ብለዋል አንዷለም ጎሳን። ከዛ በኋላ እንግዲህ ይሄ ነገር ከተሰማ በኋላ አባትየው ወጥተው ቪዲዮ ላይ የተናገሩት ነገር ነበር። እኔ ሽማግሌዎችን የገዳ ስርዓትን አላከብርም ሳይሆን አከብራለሁ፣ ግን የልጅ ሀቅ መውጣት አለበት። እንግዲህ እሱ ካሳ ልክፈል ብሎ ነበረ ነው ካሳ አልቀበልም ብለው ነበር አባትየው ወይም ደግሞ የእሷ ሟች ቤተሰቦች። የእሷ እውነት እስካሉታ ጊዜ ድረስ ካሳውን አልቀበልም፣ ካሳውንም አልቀበለው ሽማግሌዎችን ሳላከብር ቀርቼ ሳይሆን የልጅ እውነትና ሀቅ ደማ መውጣት ስላለበት ነው ብለው ነበረ። ከዛ በኋላ እንግዲህ አንዷለም ጎሳ ደግሞ ወጥቶ በኦሮምኛ የሰጠው መግለጫ ነበረ ስለ ሞቷን በአማርኛም አይቲንክ ካልተሳሳትኩ ማለት ነው። እና ስለነበረው ነገር ወንድሟም ያውቃል እንደዚህ ለቤተሰቦቿም ከዛ በፊት እንደዚህ ራስን ለማጥፋት የምታደርጋቸውን ጥረቶች ምናምን ነገር ለቤተሰቧም ሳሳውቅ ነበረ ብሎ በቪዲዮ ወጣ። ከዛ በኋላ እንግዲህ አብሯቸው ይኖር የነበረ የእሷ ወንድም ታናሽ ወንድሟ ነበረ። እሱ ወጣና እሱን ቪዲዮ ደግሞ ሰራ። እሱ ደግሞ ሲሰራ እንግዲህ በተለያየ ጊዜ እሷ የሚደርስባትን ከሱ የሚደርስባትን ድብደባ የተለያዩ የሚጨቃጭቁትን የነበረው ስፔሻሊ ድብደባዎች ምናምን እዛው ቤት ውስጥ ከሁለቱ ባልና ሚስቶች በተጨማሪ የሟች ያልኩ ወንድምና የአንዷለም ጎሳ እህትም ደግሞ ታናሻቸው አብረው ይኖሩ ነበረ እና በሚደረገው ግጭት ላይ እንግዲህ እያንዳንዱ ጊዜ ይሄ ሲከታተል ነበርና ቪዲዮን እንደ ኤቪደንስ አድርጎ በዚህ ጊዜ ላይ ይሄን ያለችው እንደዚህ ሲያረጋት ነበረ እንደዚህ ብሎ ያለውን እሱ እኔ ማቀው እውነታ ብሎ ያለውን ነገር እንዳለ አወጣ። ከዛ በኋላ እንግዲህ ቆየና አትሌት ስሙ ጠፋብኝ ብቻ ወጥቶ ደግሞ እሱ ሌላ ነገር ተናገረ። ጉዳዩን ወደ ፖለቲካ ወደ ብሔር ጉዳይ የመውሰድ ነገር መጣ። ከበፊትም ልጅቷ ከሞተች ጀምሮ ጉዳዩ ሰዎች የእሷ መሞት ሰብአዊነት ሳይሆን የብሔር ጉዳይ ተደርጎ በቃ ወደዛ ሲሳብ ነበረ ጉዳዩ በጣም በሚያሳዝን ሁኔታ እና ከዛ በኋላ ነገሮች እንትን እያሉ እየጠጠር እያሉ ሄዱና አሁን ታላቅ የቤቱ የመጀመሪያ ወንድም የሟቿ የቀነኒ የሷ ወንድም ደግሞ ከእንደገና መልሶ ከ2 ቀን በፊት ቪዲዮ ሰራ። ቪዲዮም እንግዲህ የነበረውን ነገር እሱ ያለው ነገር ውሸቶች እንደሆነ ቤተሰቦቿን ራሷን ለማጥፋት ከዛ በፊት ትሞክር ነበር የሚለውን አሳውቂያቸዋለሁ የሚለው ነገር ለማንም እንዳላሳወቀ እንደውም ተጨማሪ ነገር ያለው ወንድምየው ራሷን ጥላለች ተብሎ እንግዲህ ለሊት 9 ሰዓት ተደውሎ እንዲመጡ ተደርጎ ያው ሬሷ ለአስክሬን ምርመራ ወደ ሚኒሊክ ተወስዶ ግን አጣድፈው ነገሮች እንዳይታወቁ ብለው ሳጥን ስነከትቶትና ቶሎ እንድትቀበር እንደፈለጉ እና እሱ ግን ኖ ማየት አለብኝ ብሎ እንዳየ አስከፍቶ ሳጥን ግን ሰውነቷን ሲያየው ምንም ከህንፃ ላይ የወደቀ ሰው ሊደርስበት የሚችለውን ጉዳት ሰውነቷ ላይ እንዳላየው የመሰባበር ምንም አይነት ነገርና እሱ እንደውም እንደሚለው ከሆነ አርቲስት በእሷ የሞተችው ውስጥ ነው ተገላ አክፎ ወስዶ እንደ ወደቀች አክት የተደረገው እዛ ጋር አስቀምጠዋት የሚል ነገር እንግዲህ አስቀምጧል። እና በታናሽ ወንድሜ ላይ ቅድም ያልኩ ታናሽ ወንድሜ ቀድሞ ወጥቶ መረጃዎችን ያወጣ ነበር ከሳምንት በፊት የዛሬ ሳምንት በዚህ ሳምንት ውስጥ ነው እና እሱ ነገር ከተናገረ በኋላ የተለያየ እሱ ላይ የሞት ዛቻ እንገላለን ዛቻ አርፈ ተቀመጥ ሚል ዛቻ እየደረሰብን ነው። የሆነ ነገር እንግዲህ በዚህ ቤተሰብ ላይና በወንድ ታናሽ ወንድሜ ላይ ቢደርስ ምንድነው ኃላፊነቱን እሱ ነው የሚወስደው ህዝብ ይወቅልኝ ብሎ ነበረ። እንግዲህ ትላንትና ላይ ደግሞ አርቲስት አንዷለም ጎሳ በራሱ የኦፊሻል የፌስቡክ ፔጁ ፎቶውን አድርጎ የሚስቅ እንትን በአማርኛ ማንም ቢንጫጫ
ብሎ ዶት አድርጎ እንግዲህ ትልቅ መነጋገሪያ ሁሉ ሆኗል። እንግዲህና በዚህ ሳምንት ውስጥ በጣም ትልቅ ሌላው ሆት ኢሹ የነበረው ይህም ጉዳይ ነበረ። ያሳዝናል። ማንም ሰው ህይወቱ ማጣት አለበት ብዬ አላስብም። በሌላ ሰው የህይወትህ አንተ ሊያልፍ የሚችለው ፈጣሪ የፈቀደለ ጊዜ ምድራዊ ህይወትህ በዚህ ቀን ነው ያብቃ ማለት እንግዲህ ምክንያቱ ሊለያይ ይችል ይሆናል። የተቀረጠ ለቀን ያቺ ልትሆን ትችላለች። ግን ከሞቱ አሟሟቱ የሚባል ነገር አላበሻ ሲተርትና መሞት ሳይሆን የምትሞትበት ምክንያት ነው ሰዎችን የሚያስደነግጣቸው። ማለት የተፈጥሯዊ አሟሟት ከምትለው የወጣ ይሆናል። ተፈጥሯዊ አሟሟት የምንለው እንዴት ነው? የሰው ልጅ እንግዲህ ታሞ አስታመኸው ምናምን ይሄ ድንገተኛ ባልሆነ ነገር አላለ በድንገተኛ አደጋ ምናምን ሰዎች ሀዘናቸው የሚከፋውም ቋሚም ሀዘኑ የሚከፋው ድንገተኛ ሲሆን ስለሚያስተነግጥ በእንደነዚህ ነገሮች የሚያልፍ ሰው ብዙ ቅዶት የሚያልፍ ጠባሳ አለና በዛ ምክንያቱና ትንሽ ይህ ሳምንት በእንደዚህ ነገር ሶሻል ሚዲያ ላይ ስታየው ቴክስቷም አነጋጋሪ ሆናለች አይደል? ማንም ቢንጫጫ የሚለው በጣም ምክንያቱም ይወለ ለብዙ ትርጉም የምታውላት ነች። እንደፈለክ ዶቷ ላይ መጨመር ትችላለህ የራስህን እንዲህ ለማለት ነው ወይ ብለህ ክፍት የሆነ ነገር ነውና አንዳንድ ጊዜ ቻፒ ምን አስባለሁ መሰለህ እንደው ሰዓቱን አልያዘው ወደ አንተም እንመጣለን። እዚህ ጋር ያለፈው የሰው ልጅ ክቡር ህይወት ነው። እኛ እንደ ጭቃ ጠፍጥፈን የሰራ ነው አይደል? ፈጣሪ እንግዲህ በመናምነው እንትን በአምሳሉ በራሱ ሰራው ነው አይደል የሚለው። እንግዲህ እኛ ሁላችንም የፈጣሪ ድንቅ ውጤቶች ነን ብለን ብዬ ነው ማስበው ነው። ድንቅ ፍጥሮች ነንና የዛን ሰው ህይወት መንጠቅ አሁን ከሌላው ጥፋተኛ ከሌላው ገዳይ የምንለው ነገር አይደለም። የለም ማለት በዚህ ጉዳይ ላይ ምንም አስተያየት መስጠት አንችልም። ከሌላው ገዳይ ነው ብለን እሱ የፍርድ ቤትና ገዳዩና እንግዲህ ፈጣሪ ናቸው የሚያውቁት። እሱ ላይ ምንም ኮሜንት አናደርግም። ግን ደግሞ ባሉ ፕሮሰሶች ላይ ላይክ እንደዚህ አይነት ነገር ሀፕን ካደረገ በኋላ ሰው ምን አይነት ነገሮችን ነው ኮንሲደር አድርጎ እንደ ተመልካች ምን ሰጣቸው አስተያየቶች እዛ ጋር ደግሞ በቤተሰብም የእሱ ቅርብ ሰዎች የእሱ ቅርብ ሰዎችም እሱም ራሱ ምን አይነት ነገሮችን ነው ማድረግ ያለባቸው የሚለው ሁልጊዜ ስለሚገርመኝ ነው። እና መረጋጋት የሚባል ነገር አለ። ሰዎችም እንዲህ ነው ብሎ ከማለት ላይክ ቆጣብ ብሎ ነገሮችን ወደ ሌላ ወደ አልተፈለገ አቅጣጫ የብሔር አይነት ስሜት ከመስጠት የበለጠ የሞተው ሰው ነው ብለህ ማሰብ ጥሩ ነው ብዬ አስባለሁና እስቲ አንተ ምን ትላለህ? ያ ነው እንግዲህ የምለው እሷንም እግዚአብሔር ነፍሷን ይማረው ቤተሰቦቿንም እንደው መጽናናቱን ይስጣቸው ነው። በጣም አሳዛኝ ነው። ያሳዝናል። ቶሎ ከውስጥ የሚወጣ እንትን አለ ከባድ ነው። ያ ስፔሻሊ ደግሞ ነገር ሌላ ደግሞ ክሎዥር የሚባል ነገር ማወቅ ምንም ይሁን ምን እውነታውን ነገር ምንም ይሁን ምን እሱን የማወቅ ያው ሁላችንም ፍላጎት አለን አይደል? ያ ትክክለኛውን ነገር የማወቅ እሱም ነገር አለ። እሱም ደግሞ ባላወቅከው ቁጥር ውስጥህን እያብሰለሰልከው ሞር በሀዘን ላይ እየጎዳህ ነው የሚሄደው። ያ እንግዲህ እግዚአብሔር መጽናናቱን ይስጣቸው። ያ ኩዌስችን ያደርጋል ይጠይቃል። አንዳንድ ጊዜ መሰለህ ሳታምንበት እንግዲህ የሆነ ነገር ከሆነ ሁሌም ያ ሀቅ እንዲወጣልህ ትፈልጋለህ። ጉዳቱ ከባድ ነው እና ያህን ያነሳ ነው እንግዲህ ዲቴይል ለመግባትም እንትን ሳይሆን ለዚህ ጋር ላሉ ቤተሰቦች ለእናትና ለአባት ለዛ በሀዘን ለተጎዳው ቤተሰብ እንዳጠቃላይ የእሷ መሞት ለጎዳውላ መጠንቀቅ አለብን ብዬ ስለማስብ ነው። ከዚህና ከዛ የሚወሩ ቃላቶች የቱንም ያህል ማንም አይጠቅሙም። ህግ በትክክል የእሷን አሟሟት አጣርቶ እውነታውን መድረስ አለበት ብዬ አስባለሁ። ያ የጊዜ ጉዳይ ሊሆን ይችላል። አንዳንድ ምርመራዎች ቶሎ ፍንጮችን ላታገኝበት፣ ቶሎ ነገሮችን ላትደርስበት፣ ኮራፕትም ኢቭል ሊደረግ ይችላል ቶሎ በተለያየ መልኩና ያን ጊዜ ማናችንም እንጠብቃለን ነገሮች ጥሩ ትክክለኛው ይሄ ነው የሚባሉ ነገር እስኪሆን ድረስ። ግን ከዛ ባለፈ ግን ከዚህም ከዛ የሚወረወሩ ነገሮች ትንሽ ጥሩ አይደሉም ብዬ ስለማስብ ነውና በዛ ልክ እንድናየው ስለፈለግኩ ነው። እስቲ ወደ ሁለተኛው ጉዳይ ስንሄድ ቻፒ እስቲ የሆነ ጉዳይ ይዤ መጥቻለሁ ብለህ ነበረ። ሁለተኛው የአዲስ ዓመት ነው። አሁን አዲስ ዓመት ገብቷል በፈረንጆቹ እና አዲስ ዓመት ላይ ብዙ ሰው ብዙ ጊዜ እቅድ ታቅዳለ። በእኛም ቢሆን አሁን በሚመጣው ዓመት እንዲያርጌ ይሄን አርጌ ገባ እናቅዳለን። እና በዚህ ዓመት የሚገርምህ እስቲ የታቀዱ አብዛኛው ሰዎች ያቀዷቸው ምን ናቸው? ለ2026 ዓለም ላይ ካሉ ሰዎች
አብዛኛው እቅዳቸው ውስጥ ይሄን ብሎ ያሉት ምንድናቸው የሚለውን ሳይ ነበርና መጀመሪያው ገምት እስቲ ምን ሊሆን እንደሚችል። እንግዲህ ዓለም ላይ ማጆሪቲው ገንዘብ ማግኘት ብዙ አራክም። መጀመሪያው የሚገርምህ ዲጂታል ወይ የዲጂታል ላይፉን ጤናማ ማድረግ ነው። ሶሻል ሚዲያ አጠቃቀም እዛ ላይ ገደብ ማድረግ ነው። አብዛኛው ሰው በቃ በዚህ አመት ይሄን ነው ማድረግ እንፈልገው ብሎ እንትን ያለው ትክክለኛ እንትን ነው። ስክሮል ማረጋውን ይሄን የምጠቀመውን መቀነስ ፈልጋለሁ ማለት ገደብ ማድረግ ፈልጋለሁ። ስክሪን ታይም የሚባለው ማለት ነው። ሶሻል ሚዲያ አጠቃቀሜን በቃ መገደብ ፈልጋለሁ። እንዴት ነው በመጠኑ ማድረግ ማለት ነው የሚል ነው የአብዛኛው ሰው የመጀመሪያ የዚህ የ2026 እቅዱ። ከዛ ቀጥሎ ላይ ያለው መጀመሪያ ላይ ያልከው ፋይናንሻል ስቴብል መሆን ፋይናንሻል ፍሪደም ጥሩ ገንዘብ መስራት የሚለው ነው ሁለተኛ ላይ ያለው። በሶስተኛ ላይ ደግሞ የሰውነት አቋምን ጤናን መጠበቅ ነው ማለት በስፖርት በጂም ሊሆን ይችላል፣ ወክ ሊሆን ይችላል። በምን የሚገርም 3 እና 4 ላይ ያሉት ሁለቱም የጤና ነገሮች ናቸው። አራተኛው ምንድነው? ያመጋገብ ነው። ያመጋገብ ለምሳሌ አንተ ብዙ ጊዜ ጀንክ ፉድ ወይ ደግሞ ጣፋጭ ነገሮች አለ አይደል? ይሄ ብዙ ጥሩ ያልሆኑ ሶፍት ድሪንኮች በጣም ታበዛ ከሆነ እሱን ቀንሰው ጤናማ የሆነ ነገር ጤናማ የሆነ ነገር እነዛን የማያስፈልጉ ነገሮች ቀንሰን እንደዛ እንመገባለን የሚል ላይ ነው አራተኛው። ከዛ በኋላ የስራ ጉዳይ ነው። የስራ ጉዳይ እንዴት ነው? ብዙ ጊዜ አሁን አንዳንድ ስራዎች ስራ ሰርተህ ስትመጣ ቤት ይዘው የምትመጣው ስራ አለ በአይምሮህ ማለት ነው። ቤት ቁጭ ብለህ ይሄን እንዲባረገው የራስ ስራ ሳይሆን ማለት ነው ተቀጣሪ ሆነ አንዳንድ ስራዎች ቤት ይዛሃቸው ትሄዳለህ ማለት ሳትፈልግ ማለት ነው። ቤተሰብ ጋር ከተቀላቀልክ በኋላ ግን አይምሮህ ያስባል እንዲህ ቢሆን ኖሮ የራስ ቢዝነስ ከሆነ የራስ ነገር ከሆነ ኦኬ አትሊስት ኃላፊነቱ ስላለብህ ማለት ነው። ግን ተቀጣሪ ሆኖ እየሰሩ በቃ ጨርሰዋል እኮ ስራቸው 16 ሰዓት ላይ ጨርሰዋል። ከዛ በኋላ ቤቱ ሲገባ ይዞት ገባ በአይምሮ ይገባልና ይሄን እንደዚህ አይነት ነገሮች ላይ ገደብ ማድረግ እንፈልጋለን የሚሉ ነው የበዙት። ስራ ነው፣ ቤት ነው። ኦኬ ሰፓሬት ማድረግ አለበት፣ ከፋፍለ ማየት አለበት ነው። ስድስተኛ ላይ ደግሞ ብክነትን ማንኛውንም ነገር ብክነት መቀነስ። ኦኬ ያ ማለት ማንኛውንም የምትጠቀመውን ነገር ለምሳሌ አዲስ ነገር ወጥተህ ከመግዛት በፊት ያለህን ዕቃ በደንብ መጠቀም፣ አጠቃቀሙን ማወቅ እና ያቺን በደንብ መጠቀም። አንድ ነገር ትሆናለች፣ ሌላ ወጥተህ ዝም ብለህ ከመግዛት ያቺን መጠቀም በደንብ። ኦኬ ቤት ውስጥ ያለውን ነገር ወጥተህ መግዛቱ የመጨረሻ አማራጭ ነው መሆን ያለበት ነው ያለውን ነገር። ከዛ ቀጥሎ ሰባተኛ ላይ ያለው ሶሻላይዝ ማድረግ ከሰዎች ጋር። ዝም ብሎ ይሄ የስሞል ቶክ ምናምን ዝም ብለህ መንገድ ላይ ስትሄድ ይሄ ምናምን ሳይሆን ጠለቅ ያለ ጓደኝነትን ሊመሰርት በሚችል መልኩ ከሰዎች ጋር ተግባቦት መፍጠር። ኦኬ እንግዲህ በተለያዩ የሶሻል ኢቨንቶች ነገር ሊሆን ይችላል፣ በእግር ኳስ የተጫወቱ ሊሆን ይችላሉ፣ በተለያየ ላይብራሪ ውስጥ ሊሆን ይችላል። ገባ በደንብ ተገናኝቶ ወደ ጓደኝነት ጥልቅ ወደሆነ ጓደኝነት ሊቀየር ወደሚችል ማሳደግ ምንጭ እንደዛ ነው ሰባተኛ ላይ የተቀመጠው። ስምንተኛ ላይ ደግሞ አዲስ ስኪል መማር። በፊት ማትችለው ህይወት ላይ ግን ለውጥ ሊያመጣል የሚችል ነገር አዲስ ነገር መጨመር። ብዙ ጊዜ ዲጂታል ያልሆነ አብዛኛው ዲጂታል ያልሆነ ነው ያለው። ዲጂታል ሆነም ያሉ የተወሰኑ በተወሰነ መልኩ ግን ዞሮ አዲስ ክህሎት መማር። በቃ ከዚህ በፊት ማትችለው የሆነች ነገር መጨመር እንደዛ የሚሉ ናቸው። የሚገርም ከ1 እስከ 8 ራንክ ያሉት አብዛኛው ሰው የመረጣቸው እነዚህ ናቸው። ከ2025 ጋር ብናወዳድረው መጀመሪያ ላይ የነበረው 2025 ገንዘብ መቆጠብ ነው የነበረው። ገንዘብ መስራት ሳይሆን ገንዘብ መቆጠብ የሚል ነበር የሚበዛው አብዛኛው ሰው። ከዛ ሁለተኛ ላይ እንዲሁ ኤክሰርሳይዝ ማድረግ ስፖርት መስራት ምናምን። ከዛ በኋላ ጤናማ አመጋገብ፣ ከዛ የአእምሮህን ጤና መጠበቅ ምናምን፣ ክብደት መቀነስ አለበት። እናንተም ነበራችሁ እዚህ ስታቲስቲክስ ላይ መሰለኝ 2025 ሌላ እሱን ዝለለው የማይመለከተው አሁን እሱን እንደው መጀመሪያ እያሰብኩት ነበረ የአራተኛ ላይ ስትል ለምንድነው አራተኛ የገባው? ይሄ የጤና ጉዳይ ነው የውፍረት ነገር ያልክ
ያው የመጀመሪያው የዚህን ዓመት ስትለው ማለት ነው የዚህኛው ዓመት አዎ ግን የሚገርም ነገር which is the best ትክክለኛ ነገር ስፔሻሊ የመጀመሪያው ተብሎ የተቀመጠውን ገንዘብ መቆጠብ ነበር የባለፈው ያሁኑ ደግሞ ከሶሻል ሚዲያ ስፔሻሊ ከኤሌክትሮኒክ ነገር ራስ መገደብ ስክሪን ታይምህን ሊሚት ማድረግ በቃ እኔም የምፈልገው ነገር ነው ለምሳሌ አሁን እኔ በተወሰነ መልኩ አሁን ለምናቀርበው ለነዚህ ፕሮግራም ሶሻል ሚዲያውን በተወሰነ መልኩ ያለው የቲክቶክ ሰው አይደለሁም እኔ ፌስቡክ ነው የሚለኝ እኔንም ያጠፋብኝ ጊዜ አለ ብዬ አስባለሁ ማለት በፊት አንባቢ ነበርኩ መጽሐፎችን እና አሁን ላይ ላይክ ያኛውን ይሄ ይዞ ማንበቡ እየራኩት አነባለሁ ግን እየራኩት ወጣሁኝና ትክክለኛ ነገሮች ናቸው ብዬ አስባለሁ ለአንድ ሰው መሰረታዊ የሆኑ ነገሮች ለውጥን በህይወቱን ለማምጣት ከፈለገን ሳይኮሎጂካሊም ፋይናንሻሊም ከጤናም አንጻር የጠቀስካቸው ስቴብል የሆነ ህይወት ለመኖር አንድ ሰው ከፈለገ እነዚህ ነገሮች ካረጋቸው ሞር አሪፍ የሆነ ዌልዝ የሆነ ህይወት ይኖራል ብዬ አስባለሁና ግን እኔ አንድ ጥያቄ ልጠይቅህ ቻፒ ለአዲስ ዓመት እቅድ ታወጣለህ አንተ መቼ ነው እቅድ የምታወጣው ከተወሰነ ጊዜ አንዴ ቆይ ኔክስት ይር በቃ ልል እችላለሁ እንጂ እቅድ አላወጣም ሰነፍ ነኝ የስንፍና ጉዳይ ነው አው እቅድ አወጣ ማለት ፕላን አረክ ማለት ነው ፕላን ካረክ የምትሄድበትን ታውቃለህ መስራት ያለብህን ታውቃለህ ስለዚህ በጣም ወሳኝ ነገር ነው ፕላን ማድረግ ፕላን የምታረገው ከእቅድ ነው የሚጀምረው እቅድ አወጣ አይደል ያኮ ይሰበራል በትናንሽ እንትኖች ኦኬ ጊዜ ገደብ ይሰጣል ከዚህ እስከዚህ እናረጋለሁ እቅዱ እኮ ትልቅ ነው ግን እዛ ጋር ለመድረስ ከውስጥ ሰባብረህ ምደረድራቸው ስቴፖች ይኖራሉ እና መጀመሪያ እቅዱን ካላወጣ እነዛ አይኖሩ ያ ማለት እንዲሁ በግምት ነው በቃ እንዲህ ያልከው ተሄደው ማለት ነው እና ሰነፍ ነኝ እቅድ ነኝ እንደዚህ አላወጣ በአዲስ ዓመት እቅድ ማውጣት የሚለውን ስትስማማበት አለ በማንኛውም ሰዓት በሚለው ይሻለኛል ይመስለኛል እኔ አዲስ ዓመት ማምጠብቅ ከሆነ የሆነ ነገር መስራት ስፈልግ ለኔክስት ይር ልጠብቅ ነው ይከብዳል እንደዛ አይደል አይ እኔ ሌላ ነኝ መሰራት ያለበትን ነገር በመጠብቃቸው እኔ ካንተ የተለየ ነው ኦኬ አሁን እኔ ለምሳሌ እኔ አዲስ ዓመትን አልጠብቅም አዲስ ዓመትን ግን አልጠብቅም ማለት አዲስ ዓመት ሳይሆን የልደቴን ቀን ነው ፕላን ማድረግ እንዴት ሰዎች አሁን አዲስ ዓመት ሲመጣ በዚህ ዓመት ብለው ነው አይደል ኦኬ የኔ ዘመን አቆጣጣሪ አዲስ ዓመት ልደቴ ነው ከድሮም ጀምሮ ብዙ ሰዎች እንደውም ይገርማቸዋል ልደቴ ነው ለኔ አዲስ ዓመቴ ኦኬ ይሄ አዲስ ዓመት ብለን ሁላን በጋራ የተቀበልነው እንግዲህ ከእምነትም አንፃር እንደኛ ከክርስቶስ ልደት ጀምሮ ዘመንን አንድ ብለን ጀምረናል እንግዲህ 2018 ላይ ነን ያለነው እንደዛ ብለን እንቆጥራለን ይሄ የሁላችንም ካላንደር ነው ብዬ ነው ማስበው የኔ የፐርሰናል የህይወቴ እንትኔ አዲስ ዓመቴ የልደቴ ቀን ነው ብዬ ነው ማስበው ፕላን ማድረግም ከዛ ነው በዛ ቀን ጊዜ ላይ ነው ከዚህኛው ልደቴ ተነስቼ እስከዛኛው ልደቴ ድረስ ምን አይነት ነገርን ፕላን አረጋለሁ ያን ነገር ማድረግበት ትልቁ ምክንያት ምንድነው ፐርሰናል ነገር ነው ፐርሰናል ነገር ኢን ሴንስ እኔን ከኔ ጋር ነው ማወዳደር እንፈልገው እኔ ለኔ ነው ፕላን ማረጋው በዚህ ዓመት ይሄን ያህል ነገር በስርዓት መስራት አለብህ አቺቭ ማድረግ አለብህ ፕላን ማድረግ አለብህ ኦኬ ምክንያቱም ላይክ ነገ አመቱ አልፎ ልደቴ ቀን ሲመጣ በስርዓት ከትላንትናው ካስቀመጠው ጎል ምን ያህል ሄዷል በተመሳሳይ አንድ አይነት ሊሆን ይችላል እንደው የስያሚ ጉዳይ ተለያይቶ ሊሆን ይችላል ግን እኔ ለራሴን ነው እንትንም ማስቀምጠው መስፈርትን በለው ምንም በለው በስርዓት ከትላንትናው አመት ምን አዲስ ነገር ይሄ ይኸውልህ በአመት ራስን ከራስ ጋር ነው የምታወዳደር ኮምፒት ማድረገው ምክንያቱም ያ በምንም ነገር ውስጥ ራሴን ነው ኤቭሪ ዴይም ባይሆን በየቀኑ ከትላንትና ዛሬ የተሻለ ቀን እንድውል እፈልጋለሁ አትሊስት ኦፍ ኮርስ ተቀጣሪ ነህ በህይወትህ የመሰረታዊ የሚባለው ጌም ቼንጀር የምትለው ነገር ለውጥ ላይመጣ ይችላል ግን ደግሞ በአስተሳሰብ በውሎ ኳሊቲ የሆነ ቀን የመዋላል አይደለ እነዛ ነገሮች ጀጅ እንትን ላደርጋቸው ማታ ላይ እንዴት ነበረ ብለህ የራስን ነገር ኦኬ ነገ ደግሞ እንደዚህ ብለህ የምትላቸው ነገር አለ በትልቅ ደረጃ ደግሞ ታስቀምጣቸው ፕላኖች ይኖራሉ በዚህ ዓመት ላሳካው የሚገባኝ ምክንያቱም ለመሰለህ ይሄን ማለት አንዳንድ ጊዜ በ2018 ምናምን ነገር ዝም ብለን ፕላን እናደርጋቸዋለን ግን ከእድሜ ጋር የማስባቸው ነገሮች የሚጣጣሙ ነገሮች ናቸው ወይ እድሜ ስትል ደግሞ በእድሜ ውስጥ መብሰል አለመብሰል የምፈልገው ነገር ያስፈልገኛል አያስፈልገኝም
ብዙ ነገሮችን በዛው ስለሚያካትት ነው። ከራሴ ጋር ከሆነ ከልደት እንትኔ ጋር ከሆነ አሁን ለምሳሌ ስንት ዓመት እንደሆነ አውቃለሁ። በዚህ ዓመት ኦኬ ፕላን የማደርገው ነገር ይኖራል። በስርዓት በዚህ እድሜ ላይ እስከሚቀጥሉ ልደት ድረስ ይህን ነገር ማሳካት አለብህ። ፋይናንሻል ሊሆን ይችላል፣ ብዙ ነገሮች ሊሆን ይችላሉ። እነዛ ነገሮች ከራሴ ጋር ነው ትንምነውና ስታስቀምጠው የተለጠጠ ቅዳት ለማስቀመጥ ነው። አሁን ቅድም የጠቀስካቸዋለሁ እነዚህ 8ቶቹ ቤስት ቀላል ነገር ተለጠጠ ማትለው የሆነ በጣም ፋንታዚ ያልሆነ ነገር ነው። ስክሪን ታይም ለምሳሌ መቀነስ ምንም ኮስት ያደረገ እንደውም ጊዜ ታተርፋለህ። ብዙ ነገሮች ለየትኛው ጊዜ ታተርፋለህ መሰለ ተያያዥ ናቸው ብዬ አስባለሁ። ስልክ ውስጥ ስንት ስትል ወደ አናሎግ ወደ ድሮ ትመጣለህ። የማሰብ ነገሮችን የማንበብ ፕላስ እነዛ ቅድም ያልካቸው ነገሮች አሉ። ሰዎችን የመታወቅ እንዲሁ ዝም ብሎ ሰላም የመባባል ሳይሆን ዲፕሊ በረም ጓደኛ የማድረግ ያልከው አይደል? አሁን ጊዜ ያለ ከስክሪን ስትርቅ ደግሞ ጤናህን ትጠብቃለህ። ቁጭ ብለህ ስክሮል ባረክ ቁጥር ሰውነት የመጨመር የምናምን ሁኔታዎች አሉ። እነዛን ትቀንሳለህ። ከሰዎች ጋር ኮኔክት ታረጋለህ፣ ትንቀሳቀሳለህ፣ ምናምን ተፈጥሮን ፊል ታረጋለህ ይቨኑላ እና እነዛ ነገሮች እንት ስለምትል ያልተለጠጠ አሁን እንዳልከው ያልተለጠጠ ፕላኖችን በአቅምህ ልክ ፕላን ታረጋለህ። አሁን ላይ ኦኬ እዚህ ውስጥ የሚገርመኝ በጣም ባለፈው ዓመት ውስጥ ማለት ቶፕ ራንክ ውስጥ የሌለ ታይም ማኔጅመንት የለም። በጣም ነው ይገርም ማለት ታይም ማኔጅመንት ችሎታህን ማሻሻል ኖርማሊ ሳስበው መኖር አለበት ብዬ በቃ ይኖራል ብዬ ነበር ያሰብኩት፣ ግን የለም። ሁለቱም ጋር ያው ወደ ታች ሊኖር ይችላል፣ ግን እንደው ከላይ ብዙ ሰው ያለው ግን ጊዜ አጠቃቀም ወሳኝ ነገር እኮ ነው። ወሳኝ ነገር ነው። ግን ለምሳሌ አሁን እያልናቸው ያሉት ነገሮች አሉ። ለምሳሌ ስልክ ላይ ዝም ብለህ ቁጭ ብለህ the whole time ስክሮል ስታደርግ አንፕሮግራምድ ነው የምትሆነው። አሁን አንዳንድ ጊዜ ምን ሆናል መሰለህ ቆይ የሆነች ነገር ሊባም 5 ደቂቃ ቆይ ገብቼ ልይብልና ቲክቶክ ላይ ገብቼ ስክሮል ሳረግ የሆነ ሳለ ቆይ በቃኝ ይሄ ምናምን ነገር በእኔ ቤት የሆነ 5 ደቂቃ ምናምን ነገር አለ አይደል? ከዛ ቁጭ አደርገዋለሁ። አይፎን ደግሞ ያሳውቃል። ስልክ አይፎን ነው ስክሪን ታይምህን ይነግራል። የትኛው ሶሻል ሚዲያ ምን ያህል ደቂቃ እንደተጠቀምክ አንተም ራስህ በዛ ሰዓት ታውቃለህ። ስታይ ይሁን 1 ሰዓት ከምናምን በዚህ አጋጣሚ ስልክህ አይፎን መሆኑን ስለነገርከን እናመሰግናለን። አዎ አላወቅም እንዴ? በአድማጭ ተመልካቾች ስም አመስግነናል። ቻፒ እኛ ጋር የኔ አንድሮይድ ነው። የኔ አንድሮይድ ነው። እንኳን ጃቫ ያልሆነ የድሮ ከተባረርኩ በዚህ ምክንያት ነው ማለት ነው። ይታወቅልኝ። ውድ ተመልካቾች እንግዲህ እንደወላችሁ እንደዚህ ነገር እንትን እያለ ነው ያስኬዳል። የሱ ያስቆየዋል እዚህ ቻናል ላይ እና እንዳልከው ይነግርሃል ታይሙን ምን ያህል እያንዳንዱ ሶሻል ሚዲያ እያንዳንዱን የገባበትን አፕሊኬሽን የቆየበትን ታይም ዲዩሬሽን ስለሚያስቀምጥል ታውቀዋለህ። ትላለህ የሆነ ሳለ እንዴ ይህን ያሳት ነበርኩ ትላለህ። እንደቀል ሊገባው ነገር አሁን ይኸውልህ እሱን ነገር ስትቀንስ ታይም ማኔጅመንት ጀመርክ ማለት አይደለ? ኦኬ ትክክል። ለዚህ ቀንሻለሁ። አሁን ኦኬ 1 ሰዓት የምትጠቀመው ከነበረ 10 ደቂቃ ካረከው ቀሪ 50 ደቂቃ አለ። 50 ደቂቃው መላርግበት ነው የምትለው። ስለዚህ ትላንትናዎች ላይ በጊዜ ጥረት ውስጥ ሳታሳካ የቀራቸው ማድረግ እየፈለክ ያላረካቸው ነገሮችን ፕሮግራም ታረጋዋለህ ማለት ነው። ለእኔ እስከሚገባኝ ይህ በራሱ አንዱ ታይም ማኔጅመንትን የሚያስተካክልልህ በሁሉም ውስጥ አለ ብዬ ስለማስብ ነገሮችን ያስተካክልላል ብዬ አስባለሁ። እና በዛ ልክ ነው የማስበው ብዬ ነው እንትን የምለው። ያ በተለይ በ2026 በጣም ወሳኝ ነው። አብዛኛው ሰው እንግዲህ በራሱ ተማሮ ነው ይሄንን ነገሬን ማስተካከል ፈልጋለሁ ብሎ አብዛኛው ሰው ያስቀመጠው ኢቭን እኛንም ይጨምራል። እኔ በጣም ፈልገው ነገር ነው። ብዙ ተመልካቾቻችንንም የሚጨምር ይመስለኛል። ይሄ ነገር ውስን ሰው ነው እንደዚህ በጣም ጎበዝ የሆነ ስልኩን ጨክዶ አስቀምጦ በቃ መስራት ያለበትን ሌላ ነገር የሚሰራው ወይ ማረፍ ካለበት ከእንቅልፍ ይሰርቃል እኮ ከብዙ ነገር በጣም እያየሁ። ሌላው ደግሞ ተከታታይ ፊልም አንድ የመጨረሻ ትላለህ ማታ ላይ ወይ ያየ ከሆነ በቃ አንድ የመጨረሻ ብለህ ስታይ ልክ እሷ ስታልቅ በቃ የመጨረሻ አንድ ስትል መተኛት እያለብህ ሳተኛ እኩለ ሌሊት አልፈህ ጠዋት ስራ ገቢ ነህ። በቃ አስበው ተጎርተህ ነው የምትሄደው። ጠዋት የተንገዳገድክ ነው እንቅልፍ አስክሮ የምትሄደው። እና ስክሪን አጠቃቀም መገደብ ግድ ነው። እሱ ትልቅ ነገር ነውና እንግዲህ ውድ ተመልካቾች እስቲ እናንተንም ኤክስፔሪየንስ ምን አይነት ታይም ማኔጅመንት ወይም ደግሞ ይሄ ነው እቅዴ ብላችሁ በየትኛውን ዘመን አቆጣጠር ላይ ብትሆኑ
እንግዲህ በኢሮፒያኑም በኢትዮጵያ ካላንደር የምትቆጥሩም ወይም ደግሞ ፕላን የምታደርጉም ሰዎች እስቲ ምን አይነት ኤክስፔሪንስ ነው ያላችሁ? ይህን ነገር ሼር ብታደርጉን ደስ ይለናል። ጻፉልን እቅዳችሁን እስቲ። በዚያ በ2026 ምን ለማድረግ እቅድ እንደያዛችሁ። እንግዲህ የኔ እቅድ እንግዲህ ባለኝ እድሜ ላይ የመጀመሪያው ነገር ቢኒ የሚቀጥለው ቪዲዮ ላይ ሳይመለስ 60,000 ገብቼ ዱላውን ማስረከብ ነውና እባካችሁ ሰብስክራይብ አድርጉ። አሁኑ ነው ሰብስክራይብ ያላረጋችሁ ሰዎች። እንግዲህ ወደ ሌላ ጉዳይ ሰው ቤት በኩል ስክሪን ታይሙን ይቀንስ እና አንተ ያለለ ቀንስ፣ ሰብስክራይብ አድርጉ፣ ላይክ አድርጉ። ሰው እዚህ ነው ቤት በኩል የኛንም ግን አትሊስት ማኔጅ አድርጉ የተወሰነ ሰዓት። ክላሽ አያረግም ይሄ ነገር። እንዴት ነው? ምንም አማራጭ የለኝም ቻፒ፣ ግድ ነው የስራው ባህሪ ነው ትላለህ እና አማራጭ ስለሌለ ያን ትከተላለህ። ወደ ዋናው ጉዳይ ስናልፍ እንግዲህ ሰሞኑን የጥላሁንን ዘፈን እንደገና ሰርቶ ኢሳያስ የሰራው ዘፈን ነበረ። በዛ ላይ እንግዲህ 6 ዘፈኖችን በሙዚቃ ክሊፕ አውጥቶ ነበር። ይሄ 13 ወር ጸጋን ጨምሮ እና እንግዲህ እሱን ተከትሎ የዋና ዘፋኙ ባለቤት እንግዲህ ዋናው ዘፋኝ እንግዲህ ታውቁታላችሁ ብዬ ነው የጥላሁን የአርቲስት ጥላሁን ገሰሰ ዘፈኖች ናቸው ኢሳያስ የዘፈናቸው እና እንግዲህ ኢሳያስ የሰራቸው ቆንጆ አድርጎ ሰርቷቸዋል ነው ቆንጆ በራሱ ከለር እና ፕሮዳክሽኑም ቀረጻውም አጠቃላይ ክሊፑም እንግዲህ ከዛ በኋላ ቆንጆ ስትል ራሱ ዘፈኑን ነው ወይስ ክሊፑን ነው ወይስ አጠቃላይ? ማለት ኮምፔር አላረግም አሁን ከጥላሁን ጋር ምናምን አይደለም። ክሊፑ ምናምን ነገር በራሱ ድምጽ ልኬት ነው ያልኩክ፣ በኢሳያስ ድምጽ ልኬት እንጂ ከጥላሁን ጋር ኮምፔር ሳይሆን ሰርቶታል። እና ኮምፔር ሳይሆን የቪዲዮን ማለት ነው ወይስ ብዬ ነው። ቪዲዮ ቆንጆ ነበረ። ቪዲዮ ወደ በዛኛው ዘመን አድርጎ ነው የተሰራው። እንግዲህ ሶሚክ ነው የሰራው ክሊፑን እና እንግዲህ ይሄ ነገር ውዝግብ አስነስቷል። የሱ መስራት ከሰይፉ ላይ የጥላሁን የአርቲስት ጥላሁን ገሰሰ ባለቤት ወይዘሮ ሮማን ሰይፉ ጋር በመደወል የተሰራው ስራ እኛ ቤተሰቡን ሳያስፈቅድ የተሰራ ስራ ነው፣ ልክ አይደለም፣ ወደ ህግ አካልም እንሄዳለን። ከዚህ በፊትም እንግዲህ ለነዚህ ነገሮች ሲሰሩ ዝም ብለን ነበረ። በይቅርታም በሽማግሌዎች ጣልቃ ገብነትም እንግዲህ ያለፍናቸው ብዙ ሌሎች የሰሩ ሰዎች እስከ ሙሉ አልበም ድረስ ያለፍናቸው ነገር ነበር። አሁን ግን አንታገስም የሚል ነገር ወጥቷል። እንግዲህ በዛ ውስጥ ያው ኢሳያስ ይስፈነው እንጂ ፕሮዲውሰሩ እሱ እንዳልሆነ ወይም ደግሞ የሌላ ኢንተርቴይንመንት አለ ቪዲዮ የተጫነበት እነሱ ናቸው የሮያሊቲ ክፍያም ሌሎች ነገሮችን የፈጸሙት ማለት ለዜማ ግጥም ደራሲ አቀናባሪ ለሚባለው እና እሷ እዛ ላይ ያነሳሳቸው ነገሮች ነበረ። እንዴት እነሱ ያን ነገር እንኳን ትንቢል ከሌም መሳተፍ አለበት ማለት ዘፋኙም እሱ ባይኖርም የዘፋኙ ቤተሰቦች ማወቅና የሚከፈል ነገሩን ያሉ ነገሮች እንኳ ካሉ እነዛ ነገሮች መደረግ አለባቸው። ከዛ በተጨማሪ ግን ማንም ሰው ሙዚቃ በዛ መጀመር ይችላል፣ ግን አልበም ድረስ መድረስ የለበትም። የሌላ ሰውን ኮፒ የሌላ ሰውን ዘፈን እንደ አልበም ማውጣት የለበትም ብላ ከዚህ በኋላ በቃ አይነት ነገር በሚል ሲሪየስ የሆነ ነገር ነው የተናገረችው። እንግዲህ ነበረ እስቲ ምን ይመስላል ታዲያ? ልክ ናቸው ወይስ? እንግዲህ እዚህ ጋር የምታየው ጉዳይ አለ። ምንድነው የመጀመሪያው እንግዲህ ወደ የኢትዮጵያ ሕግ ምን ይላል የሚለውን ማየት አለብን ብዬ አስባለሁ። እነዚህ ነገሮችን ማን ተጠቃሚ ነው ምን መሆን አለበት የሚለው እንግዲህ ከዚህ ጋር ተያይዞ ይሄ በኢትዮጵያ የጉዳይ የሚመለከተው ቅጂና ተዛማጅ መብቶች ጥበቃ አዋጅ የሚባል አለ። በዚህ አዋጅ 410 ህዝባር 1996 የወጣ በመባል የሚታወቃል። በዚህ ኬዝ 3 ጽንሰ ሀሳቦች ማለትም የቅጂ መብት ኮፒራይት፣ ተዛማጅ መብቶች ሪሌትድ ራይትስ እና የሙዚቃን ስራ ሚውዚካል ወርክስ መመልከት እንችላለን። የመጀመሪያው የቅጂ መብት የሚባለው ኮፒራይት ነው። እነዛ ማለት አንድ ሰው በአእምሮ አፍልቆ ለፈጠረው የስነ ጽሁፍ የኪነ ጥበብ ወይም ደግሞ የሳይንስ ስራ የሚሰጥ የገይና ጥበቃ ባለቤትነት ይላል። እንግዲህ የቅጂ መብት የሚያገኙ የስራ አይነቶች በዚህ ውስጥ የሚካተቱት ጽሁፎች፣ መጽሐፍት፣ ግጥም፣ መጣጥፎች። ስለዚህ ግጥም ማለት እንግዲህ የሙዚቃውን ሊጨምር ይችላል። ሌላው በዚህ ውስጥ የሙዚቃ ስራ፣ የስነ ጥበብ ስራዎች፣ ስነ ጥበብ ስራዎች ውስጥ ደግሞ ስዕል፣ ቅርጻቅርጽ፣ ፎቶግራፊን ይጨምራል። ሌላው ኦዲዮ ቪዥዋል ስራዎች፣ በዛ ውስጥ ፊልሞች እና ቪዲዮዎች ይጠቃልላሉ። ሌላው የኮምፒውተር ሶፍትዌሮች
አፕሊኬሽኖች እነዚህ የኮፒራይት መብት ተብሎ ቅጂ መብት ተብሎ ይጠቀሳሉ። ሌላው ተዛማጅ መብቶች የሚባሉት አሉ። ሪሌትድ ራይት ተዛማጅ መብት የሚባሉት ኒውቦርኒንግ ራይትስ ይባላሉ። ማለት ደግሞ ከዋነኞቹ የድምፅ ሪካርዲንግ ፕሮዲውሰሮች እና የብሮድካስቲንግ ድርጅቶች በስራው ላይ የሚኖራቸው መብቶች ማለት ነው። ከዋነኞቹ የምንላቸው በሙዚቃ ዘርፍ እንደ ጋሽ ጥላሁን አይነት እንግዲህ ሲያያዝ ማለት ነው። እንደ ጋሽ ከዋነ የምንላቸው እንግዲህ በሙዚቃ እንደ ጥላሁን አይነት ድምፃውያንን ሲሆን በሌላ ዘርፍ የፊልም፣ ቲያትር፣ ድራማ ተዋናዮች፣ ዳንሰኞች፣ ተወዛዋዦች ነው የሚባሉት ማለት ነው። እንግዲህ በዚህ ውስጥ የሚካተቱት የድምፅ ሪካርዲንግን ፕሮዲውሰሮች የምንላቸው ደግሞ ስራቸው ግዝፈት ፍላክሴሽን የሚባለው በእንግሊዝኛ አጠራር እንዲያገኝ ስራውን ወደ ተጨባጭ ስራነት እንዲቀየር በሲዲ በሸክላ ወይም ደግሞ በማንኛውም ድምፅ ቀርጾ በማስቀመጫ መንገድ ስራውን ቀርጾ ለስርጭት ዝግጁ የሚያደርጉ አካላትን ማለት ነው። የብሮድካስቲንግ ድርጅቶች ያው የታወቀ ቲቪና ሬዲዮን የመሳሰሉትን ይጨምራል ማለት ነው። በዚህ አግባብ እንግዲህ ከዛ ቀጥሎ የሚታየው ሶስተኛው የሙዚቃ አሁን ዋናው ጉዳይ ማለት ነው የሙዚቃ ስራ የሚባለው ነው። የሙዚቃ ስራ ማለት እንግዲህ ወደ ተመልካቾች ማንበብ ስላለብኝ ነው ይሄን ነገር የምጠቅሰው። የሙዚቃ ስራ ማለት ሙዚቃ ሲሆን ከሙዚቃ ጋር ሊከወኑ ሊነገሩ ወይም ሊዘመሩ የተዘጋጁ ማናቸውም ቃላት ወይም ደግሞ ድርጊት አይጨምርም ይላል። ይህም ማለት የሙዚቃ ስራው የሚባለው ዜማው ወይም ቅንብሩ ሜሎዲ ወይም ኮምፖዚሽን ብቻ ነው። ከዜማው ጋር አብረው የሚሄዱ ግጥሞች፣ ንግግሮች ወይም ደግሞ የቪዲዮ ትወናዎች በራሳቸው የሙዚቃ ስራ ተብለው አይጠሩም። ግጥሞቹን ደግሞ ዘፋኙ ለሙዚቃው ስራ የሚያበረክተው አስተዋጽኦ እና የሚኖረው መብት በሚከተሉት ነጥቦች ይጠቃልላል ይላል። አሁን እዚህ ጋር ነው እንግዲህ የነሮማን ማንሳት የምንችለው። እንደ ከዋኝ ፐርፎርመር ያለው ሚና ህጉ ዘፋኞችን እንደ ከዋኝ ነው የሚመድበው። የዘፋኞቹ ዋና አስተዋጽኦ በወረቀት ላይ የሰፈረውን ግጥምና በድምጽ የተቀነባበረውን ዜማ በድምጽ ችሎታቸው ህያው ማድረግ ነው። ስለዚህ የከዋኝ መብት ደግሞ ፐርፎርመር ራይትስ የሚባለው ዘፋኙ በስራው ላይ የሚከተሉትን መብቶች ይኖሩታል። የኢኮኖሚ መብት፣ ድምጹ የተቀዳበትን ስራ ፍላክሴሽን ለህዝብ በማሰራጨት በማባዛት ወይም በማከራየት ከሚገኘ ገቢ ድርሻ የማግኘት መብት አለው። ሌላው የሞራል መብት፣ ስራውን ሲቀርብ ስሙ እንዲጠቀስ የመጠየቅና ድምጹ በማይገባ ሁኔታ ቀይሮ ወይም ተበላሽቶ ክብሩን የሚነካ ተግባር ቢፈጸም የመቃወም መብት አለው። ሚንስ አሁን ኢሳያስ ቢዘፍን የጥላውን ስራ ብሎ ስሙን የመጥቀስ ግዴታም የሰውየው መብቱን የማስጠበቅ መብት አለ። ወይም ደግሞ አንተ የጥላሁንን ዘፈን ድምፁን አበላሽተህ ራስህ ዘፍነ ሳይሆን ራሱን ስታስተላልፈው ሚክስ አደርጋለሁ ብለህ ካበላሸው እሱን የመጠየቅ መብት አለው። በእንደዚህ አይነት ማለጉት ማለት ነውና ቀደም ሲል በተጠቀሱ ትርጓሜ መሰረት ዜማ ደራሲውና ግጥም ጸሐፊው የስራው ባለቤት ደራሲ አውቶር ይባላሉ። ስለዚህ ፐርፎርመሩ ሳይሆን የዜማ ደራሲውና ግጥም ጸሐፊው የስራው ባለቤት ይባላሉ ማለት ነው። እነሱ ናቸው ክሬት ያደረጉት አዲስ የፈጠሩት። ዘፋኞቹ ፐርፎርመር ነው የሚባሉት፣ የስራው ባለቤት ይባላሉ። ዘፋኙ ዜማውንና ግጥሙን ተጠቅሞ ለህዝብ የሚያቀርበው ተዛማጅ መብት ያለው አካል ነው ይላል እና ልዩ ማሳሰቢያ ዘፋኙ ራሱ የፕሮዲውሰር ሚናውን ከወሰደ ማለትም ከዜማና ግጥም ደራሲ የቅጅ መብቱ በህግ አግባብ የወሰደ ከሆነና ስራውን በሀሳብም በፋይናንስም እየመራ ለህዝብ እንዲደርስ ካደረገ በሁሉም ዘርፎች እንደ ደራሲም እንደ ከዋኙ መብቱ ይጠብቅለታል ይላል እንግዲህ አዋጁ ማለት ነው። ስለዚህ አሁን ይሄ ወይዘሮ ሮማን ወደ ህግ አካል እንሄድበታለን ካሉ ይሄኛው አሁን ባልነው አካሄድ ያስኬዳቸዋል የሚለው እንግዲህ ወሳኝ ጥያቄ ነው ማለት ነው። አሁን ህጉ መብት የሚሰጥ አሁን እንደሰማነው ህግ እኮ ብዙ ዘፋኙ ያን ያህል እኔ አሁን አስበው እንደነበረው ብዙ ያን ያህል መብት ለካ የለውም። የብዙ አካላት ድርሻ ነው ባለመብትነቱ። ያ ምክንያቱም ለመሰለ ዘፋኙ ዜማው ብቻ ነው እንደ ሙዚቃ የሚቆጠረው አለ አይደል? አዋጁ ላይ ባለቤቶቹ የዚህ ስራ ባለቤት የዜማው ደራሲና የግጥሙ ደራሲዎች ናቸው። ትክክል። ከዛ ሙዚቃ ሲባል ደግሞ የሙዚቃው ብቻ ነው እንጂ ድምጹን አያካትትም። ሙዚቃው ሜሎዲውን ነው
ኮምፖዚሽኑን ነው ሜሎዲውን ነው ይላሉ ሜሎዲውን ነው ወይም ደግሞ ኮምፖዚሽኑን ነው ቅንብሩን ነው እንትን የሚለው ስለዚህ በመጨረሻ ግን ያስቀመጠው ነገር አለ ለምሳሌ ያዘፋኝ በፕሮዲዩሰርነት የተሳተፈ ከሆነ ሌትስ ሴ ፕሮዲዩሰር ስትሆን ግጥሙንም ዜማውንም ገዝተህ ውል ካለ ነው የሚለው የዛን ሰዓት እሱ ሙሉ ሚና ይኖረዋል እንደ ፈጠራ ባለቤትነት ይቆጠራል ይላል ራይቱን ገዝቶታል ማለት ነው ስለዚህ በዛ አካሄድ የሱ ባለቤትነት እዛ ላይ ይረጋገጣል ማለት ነው አሁን ላይ ያሉ ዘፋኞች አብዛኞቹ እንግዲህ በፊት እንግዲህ ሙዚቃ እንትን በቤቶች ነበሩ እነ ኤሌክትራ ባሰል የተለያዩ ዋሊያስ እነሱ ባሉበት ሰዓት ፕሮዲዩሰሮች እነዛ ነበሩ አሁን ግን እነዛ አታታሚ ድርጅቶች ስለሌሉ ዘፋኙ በራሱ ነው ፕሮዲዩስ የሚያደርገው ሙሉንም ነገር ችሎ አሁን ያሉ ዘፋኞች ራይት ይኖራቸዋል ምክንያቱም ሙሉ ነገር ለሁሉም ከፍለው ራይቱ ሙሉ ለሙሉ ስለሚገዙት ማለት ነው የበፊቱ ግን ዘፋኞች የሚሆኑት ራሳቸው ፕሮዲዩሰር አይደሉም ሙዚቃ ቤቶች ናቸው በሌላ ህግ ደግሞ አሁን ላይ የሌላውን ዘፈን የሚዘፍን ሰው ምን ይደግፈዋል በኢትዮጵያ ህግ ካልተሳሳትኩ 50 አመት ካለፈው አንድ ሙዚቃ የህዝብ ነው የሚባል ነገር አለ 50 አመት ከዛ በኋላ አለ ከዛ በኋላ የህዝብ ነው ማንም መስፈን ይችላል የሚል አይነት ነገር አለ መጠቀም ይችላል ዘፈኑ ከተዘፈነበት ማለት ነው ከወጣበት እዚያ አንስቶ 50 አመት ነው 20 ከ50 እስከ 50 አመት እንግዲህ ወደ ተመልካቾች ታርሙኛላችሁ በዛ ውስጥ ታይም ኢንተርቫል ውስጥ ከሆነ ያንን ስራ የመስራት መብት አለው ተብሎ ይታሰባል ግን ከዛ ባለፈ ሰዎች ስራዎች ልትሰራ ትችላለህ ግን በአልበም መልክ የአንድ ሰውን ስራ ሙሉ ይዘው እኔም አፕሪሺየት አላደረጉም ሆነ ለመናገር ቆጥተው ነው ሲናገሩ የነበሩት እሳቸው ባለቤቱ ወይዘሮ ሮማን እንትን አልነበረችም ደስተኛ አይደለችም ወደ ህግ እንደምትሄድ ነበረ እውነት እንደው አሁን ከኢሳያስ ስራ ባይሰራው ብዬ ያልኩትኝ ስራ አለ አሁን ለምሳሌ የ13 ጸጋ የሚለውን የአውደ ዓመት ስራ አንዳንድ ስራዎች አሉ በቃ ያ ሰው ሰቅሎ በሚሄደው አይደለ ሌላ ሰው እንዳይሰራው የምትፈልገው ስራ አለ በቃ እሳቸውም እንደዛ ነው ያሉት እኮ ማለት አሁን ከጥላውን ሁሉንም አይደለም ሌላ ሰው ቢዘፍኖ ኖሮ ብለህ የምትላቸው ስራዎች እኮ አሉ ከጥላውን የበለጠ ሌላ ሰው ቢሰራው ብለህ የምትለው አሁን ግን የ13 ወር ጸጋ የሚለው ከስድስቱ ከሰራው ውስጥ የ13 ወር ጸጋም ባይነካው ባይ ነበርኩ በቃ ከጥላውን ውጪ ይሄ እንግዲህ ከልጅነትን ጀምሮ አድጌበት ኖርበት ይሄ አላርለ የሁላችን ስፔሻሊ በፊትኞች እና እሱ ላይም ስለተቀረጸ አይምሮዬ ሊሆን ይችላልና እንዴት ታየዋለህ እስቲ አንተ እንደ ለማጠቃለል የሚያል እንግዲህ ወደ ህግ ሄዳለሁ ብለዋል ህጉ ደግሞ አሁን እንዳነበብክልን ነው ግን እንደመሰለኝ እንግዲህ ያው ህግ ተርጓሚ አይደለሁም አላውቀውም ገባ ግን ለዘፋኙ ብዙ መብት የሚሰጥ አይመስልም ለድምጻዊው እንግዲህ አሁን እዛ ጋር አዋጁ ላይ በነበብከው መሰረት ማለት ነው ግጥሙን ተቀብሎ ከዛ በኋላ ደግሞ ምንድነው አሰካክቶ ከዜማ ጋር በድምጽ ስለሚያደርግ አለ ሜሎዲው ነው እንደ አርትም ስራ የሚያዘው የሚል ነገር አለ አይደል እንደ አርት ሳይሆን ያው የዛ ቤት የዛ ነገር ባለቤት እንደ ባለቤትነት እንደ ፓተንት ነገር እንደ ኮፒራይት ማለት ይቅርታ ያና እንግዲህ ይወጡት እዛው ኢሳያስን እንግዲህ እሱ አክቹሊ በህጉ የሚጠይቅበት ነገር ይኖራል ቢያላስብ ምክንያቱም ያንን ያሰሩት ሌሎች አካላቶች ስለሆኑ በዛ አስፈቅደን ነው አለ እኮ እሱ ተናገረ አባይ ቲቪ ላይ ከማነሽ ከራኬብ ጋር ያ በደንብ አስፈቅደን ነው ያንዳንዱን ነገር አለ ብሎ እንደዛ ብሏል እና ባለመብት ነን ብሏል አሁን እንግዲህ ባለመብት ሲባል እንግዲህ አሁን በገለጽናቸው ህግ አንጻር ነው ሊሄድ የሚችለውም እንደማያስጠይቋቸውም ስለገባቸው ይሆናል ይሄን ነገር ያሉት ቪዲዮዎቹም እስካሁን ከዩቲዩብ አልወረዱም አልወረዱም ይሄን ቪዲዮ እስከ ቀዳንበት ሰዓት ድረስ ማለት ነው ያው እንግዲህ ፍርድ ቤት ነው ሊያግደውም ሊወረድ ብሎ ምስኪል ጊዜ ድረስ ቪዲዮ የቆየው ዩቲዩብም ሊያግደውም አይችልም ምንም ስለማይመለከተው ምናልባት ፋሚሊዎቹ ኮምፕሌን ቢያረጉ ለዩቲዩብ ሊያቆሙት አይችሉም ያስወርዱት አይችሉም ምክንያቱም የጥላውንን ዘፈን ራሱን አይደለም መልሰው የጫኑት ከእንደገና ነው የተሰራው በሌላ ሰው ድምጽ ነው የተሰራውና ያንን ያስቆሙታል ብዬ አላስብም እንግዲህ ያን ያህል የዩቲዩብ አሰራር ሌላ አይነት አሰራር ካለው አላውቅም እንግዲህ በስፔሻል ሁኔታ ከተጻጻፉና በተለየ መንገድ ትሪት የሚደረጉ ከሆነ እንግዲህ እሱ አንድ ነገር ነው በነገራችን ላይ ካስታወስክ
በእንጃ ቲዩብ ታሪክም አንድ እንደዚህ አይነት ነገር ነበረ ፍቅር እስከ መቃብር አዎ በጣም አሪፍ አድርገው እየሰሩት ነበረ ግን ከቤተሰቦቹ በተነሳ ጥያቄ መሰረት ነው የቆመው እሱ ተረካ አስታውሳለሁ በጣም ደስ የሚል ሆኖ ነበር የተጀመረው ብዙ አንድ ሰው ሳይሆን ብዙ ሰው ሁሉም የራሱን ካራክተር ይዞ እየተተረከ ነበረ ግን ከቤተሰቦቹ ጥያቄ በመነሳቱ ከቤተሰባቸው ከሳቸው ቤተሰቦች ጥያቄ ሲነሳ ነው የቆመው በዛ ምክንያት ነው የቆመው እንግዲህ በእንደዚህ ነገሮች ብዙ ጊዜ ያጋጥማሉ ያው ሚናን አለመለየት እና ሁሉም የየራሱ ሚና ቢጫወት እናንተም ቢል ጥሩ ነው ነገሮች ቀለው ደግሞ ተስማምተው ረግበው በሰላም ይፈታሉ የሚል እምነት አለኝ እንግዲህ ውድ ተመልካቾች ያያችሁት ፕሮግራማችን ይሄን ይመስል ነበረ እንድትማራችሁበት ወይም ደግሞ ጥሩ ነው ብለን እናስባለን ያላችሁን የእናንተን ሐሳብ አስተያየት ደግሞ በሐሳብ መስጫው ሳጥን ስር በነጻነትና በጨዋነት ሐሳባችሁን እንድትገልጹልን ስንል እንጠይቃለን እንግዲህ ሰብስክራይብ ማድረጋችሁን እንዳትረሱ ምርትና አገልግሎታችሁን ለማስተዋወቅ የምትፈልጉ ድርጅቶች ካላችሁ ደግሞ በስር በመናስቀምጥላችሁ አድራሻ ኮንታክት ልታረጉን ትችላላችሁ እንላለን እንግዲህ እስካሁን ለነበረን ቆይታ ያመሰግን በሌላ ፕሮግራሞች እስክንመለስ መልካም ጊዜ ቻው